እናቴ እንድታከብሪያት ፈልጋለሁ። በስትክክል እንድታወሪያት ፈልጋለሁ። ገባሽ? የምረን ነው እየቀለድኩ አለ። ምንም የንቀት ንግግር ከሷ ጋር አልፈልግም። ይሄን ለአንድና ለመጨረሻ ጊዜ ነው የምናገረው። በስነ ስርዓት ዳርሽን ትኖሪያለሽ፣ ኑሪ። አልኖርም ካልሽም ትኖሪያለሽ። አሁን እዚህ ጋር ምርጫ የለውም። ማትፈልገው ምንድነው ሐሳብ? ሰላም መች ከለከልኩሽ? ሐሳብ ቆይ ምንድነው አንተ? ሰላም መመንከበ አሁን ደግሞ በመጨረሻ ጊዜ የቀረውን ጊዜ ልታሰቃዩኝ ነው እናትና ልጅ። የሷ መምጣት ለመልካም ይሆናል ብለሽ ነው አታስቢው? ለመቀና ነገር አታስቢው? ለመልካም እንደማትመጪ እኔ ደስ ነው የሚለኝ ልጄና አሁን የልጅ ልጄን መቀበል ስለሆነ ደስ ነው የሚለኝ። አረባክሽ ላርስሽም እችላለሁ። አታርሺ ከዛ ውጪ አታርሺ። እኔ ሰው ልጣ የሰው ልጅ ሰው ባጣ አንቺ ምን ነግርሽን ስሚ። የሰው ልጅ ከነክፋቱ ጥሩ ነው። አትተውኝ በእናትህ። እሺ መታመም የለብሽም እያልኩሽ ነው። ለምንድን ነው እኔን ክፉ የምታስቢኝ? እድሌን አቀመምከው፣ ህይወቴን አበላሸው። ምን አይነት በፈጣሪ። ዛሬ እንግዲህ የመጣሁት በቪዲዮ ያው እንግዲህ እንደምታውቁት ትናንትና አላዛር ይቅርታ ጠይቆኛል። ከይቅርታም በላይ ደግሞ እዛ ብቻሽን መሆን የለብሽም፣ የቤት ኪራይም ሁለት ቦታ መከፈል የለበትም በሚል ወደ ቤቱ እንድመለስ ጠይቆኛል። እኔም ደስ ብሎኛል ወደዚህ በመምጣቴ። ምክንያቱም ማታም ብቻዬን ነበረ ምተኛው። ምክንያቱም እዛ ያን የሚያክል ቤት ውስጥ ብቻዬን እኔ ከልጆች ጋር ነው መተኛት የለመድኩትና ልጆች ጋር እንደዚህ ተንጫጭቶ ማታ አብረው ከልጆች ጋር ተንጫጭቶ ተጫውቶ ወከባ ፈጥረን ነው መተኛት የለመድኩት። እኔ ዝም ያለ ነገር ደስ አይለኝም። ግን ደግሞ በቃ ያው ግድ መቻል ነበረብኝ፣ ስራ መስራት ስላለብኝ። ስራዬን ደግሞ የተጠራሁበት ቦታ እየተመላለስኩ ስለምሰራ ስለዚህ አልተመቸኝም ነበረ። ግን ደግሞ እሱ ወደዚህ ተመለሽ ሲለኝ በጣም ነው ደስ ያለኝ። መመለስ ያስደስቶኛል። ሲቀጥል ደግሞ ያው እሷም ልትወልድ ስለሆነ በደንብ አድርጌ እንዳርሳት ለኔም ምቹ ጊዜ ሆኖልኛል ማለት ነው። ያው በመውለጃዋ ሰዓት ወደ ቤት በመመለሴ እኔ ደስ ብሎኛል። በጣም ነው ማርሳት፣ በጣም ነው መንከባከባት እና ቤተሰብ ያው እንግዲህ ሰላም ያላልኳችሁ ዋና ነገር ምንድነው? ያው እናንተ ሰላም ያለች ደግሞ ሰላምሽ ይጥፋ ምናምን የምትሉ ሰዎች አላችሁ። እዚህ ከሰላም ተውሉጣና በዚህ መንገድ ላውራችሁ ብዬ ነው። ለማንኛውም ያው እኔ መመለሴ ደስ ብሎኛል። የልጅ ልጄን ቤታቸው ውስጥ ሆኜ ልቀበል ስለሆነ በጣም ነው ደስ ያለኝ። እንግዲህ ብትወድም ባትወድም እያቅለሸለሻትም ቢሆን እየመረራትም ቢሆን ልትችለኝ ትገደዳለች። እኔም ደግሞ እሷን መቻል ግድ ይለኛል። ያው ተቻችለን ነገሮችን እናልፋለን ብለን እናስባለን። ስለዚህ ያው እንግዲህ ልችላት ግድ ነው። ያው መቻቻላችን ግድ ነው እንደ ባህሪያችን ማለት ነው። እኔም መጥፎም ብሆን እሷም መጥፎ ብትሆን ጥሩም ብሆን የግዴታ እየተባላንም እየተጋጨንም የፈለግነውን ነገር እየሆንን አብረን የልጅ ልጄን እቀበላለሁ ማለት ነው። እንግዲህ እናንተም ቢመራችሁ እንግዲህ ተቀበሉት፣ ምንም ማድረግ አይቻልም። ይሄ እንግዲህ መራራ እውነት ማለት ይሄ ነው። መራራ እውነት ማለት ይሄ ነው። እንግዲህ መዋጥ ግድ ይለናል። እየመረረን አንዳንዴ እኮ ለጤንነት ሲባል ራሱ ሰው እሬት ይጠጣል አይደል እንዴ? ምንም ችግር የለውም። ስለዚህ ይሄንን የመቀበል ግዴታ አለባችሁ እናንተም። እኔም ደግሞ ግዴታዬ ነው የመኖር የመቻል የልጅ ልጄን የመቀበል ግዴታዬ ነው ማለት ነው። እና ደስ ብሎኛል። እኔ ዛሬ በቃ ከልጄ ጋራ ከልጄ ሚስት ጋራ አብሬ ልሆን ስለሆነ በጣም ተደስቻለሁኝ። ያው እናንተ ምንም ደስ የሚላችሁ ማይላችሁ ልትኖሩ ትችላላችሁ። ግን ያ እኔ ምንም አያገባኝም። ምክንያቱም እኔ የመጣሁት ለዓላማ ስለሆነ ዓላማዬን ሳላሳካ ከግብ ሳላደርስ የትም ንቅንቅ ማለት አልችልም። ይሄን ነገር ወይ አስተካክዬ ወይ ለይቶለት ከሁለት አንዱን ተቀብለን እንለያያለን ማለት ነው። ስለዚህ ያው የመረራችሁን ቢሆን ዋጡት ልላችሁ ነው ዛሬ የመጣሁት። እንግዲህ ተከትላችሁኝ ደግሞ ምን እንደምናደርግ እንዴት እንደምትቀበለኝ እስቲ ደስ ብሏት ዳይ የልጄ የባለቤቴ እናት መጣች ወይ ደግሞ የልጄ አያት መጣች ብላ በፍቅር ትቀበለኛለች ወይንስ ደግሞ በዱላ ታባረረኛለች? አብረን የምናየው ይሆናል። እንግዲህ አላዛር ይሄንን መራራው እውነት እንድንቀበል አድርጎናል። እግዚአብሔር ይባርከው። ይቅርታ ስለጠየቀኝ አስተዋይ ልጅ ነው።
እግዚአብሔር የባረከው ልጅ ነው። እውነት ዝቅ ብሎ ይቅርታ ጠይቆኛል። እኔም ደግሞ ይቅርታውን ተቀብያለሁ። ምክንያቱም የምፈልገው ይሄንን ስለሆነ፣ ስለዚህ ያው አብረን እየኖርን ያለውን እውነት እንጋፈጣለን ማለት ነው። ቤተሰብ እስቲ እንግዲህ ተከተለኝ እስቲ። ይሄን ካልቆለፉት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? ሰላም ነው አለሁልሽ። እንዴት ነህ? እግዚአብሔር ይመስገን። አለሁ። መስማት ተመጫለሽ ብዬ አላሰብኩም። እንዴት ነህ ያላልከኝም እንዴ? እኔ ውድ እንዴት ነሽልኝ? እንዴት ነህ? አለሁ። ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንኳን ደህና ቆየኸኝ። ልብስ ተመልሼ ወስዳለሁ ብዬ አላመጣሁም። ምን ነው? ተመልሼ ላምጣ ብዬ ነው። ድጋሜ ተመልሼ ቤቱን እቃ ምናምን እንትን አላልንም አይደለም? ስለዚህ መመለሳችን አይቀርም። ኦኬ። ለነገሩ አስተካክዬልሻለሁ፣ ክላስ አስተካክዬልሻለሁ። እሺ። የምታርፊበትን አንደኛው ክላስ ትርፍ ነው፣ ትርፍ አልጋ አለ ምናምን በቃ በስትክክል ፏ አድርጌልሻለሁ። እንደ ድሮ እንትን ላይ አትተኝም መሬት ላይ። እሺ፣ አመሰግናለሁ። ቆንጆ አድርጌ አስተካክዬልሻለሁ። አመሰግናለሁ። ይቅርታዬን ተቀብለሽ እንግዲህ ስለመጣሽ በጣም ነው ደስ ያለኝ እናቴ። ዋናው ይሄ ነው በቃ። እኔ ነኝ ያልተረዳሁት። አንተ ታውቃለህ የእኔንም ባህሪ። ብቻዬን እንደዚህ ጫጫታ ውስጥ ነው የለመድኩት፣ መኖር ራሱ የለመድኩት ወከባ የበዛበት ውስጥ ነውና ያው እዛች ክፍል ውስጥ መቀመጤ እኔ ራሴ ጨንቆኝ ነበር። ነይ ስትለኝ ደስ ነው ያለኝ። ደግሞ ልጄንም ለመቀበል አረጣት ቀልጂ ማሚ ቀልድ አይደለም። አሁን እሷ አርሳታለሁ። ልጄን እቀበላለሁ። እንዴ ምን ችግር አለ? ማተው ካልወሰዷት ነው እንዴ? ምን ለምን ይወስዷታል? ከቤቷ ዝም ብሎ መውሰድ አለ እንዴ? ዋናው ግን እንኳን ደህና መጣሽ። እማቴም እንኳን መጣሽልኝ። እሺ አንቺ አደገሽ እስኳ? አዎ ትልቅ ሆናለች። ሐዋሳ ስትሄጂ ነው የመጣሻት? ኦኬ። ስለዚህ በቃ አሁን እኔ ነኝ መጀመሪያም ያጠፋሁት አንቺን እንትን ማለት እስከ ተመቸሽ ድረስ እንግዲህ መች ነው ለመሄድ ያሰብሽው? እኔ ቆያለሁ ትንሽ። እዚህም የጀመርኩት ስራ ለምታውቀው አይደለም? ያንን ስራ መጨረስ አለብኝ። አሪፍ እየሄደልሽ ነው? ጥሩ ነው እግዚአብሔር ይመስገን። ስለዚህ እሱን እስኪጨርሺ በዛው ከምጨርስ አለውኝ። ያው እስከዛም ደግሞ እሷም ትወልዳለች ብዬ አስባለሁ። ነው አይደለ? በቃ አንቺ እስከፈለግሽው ድረስ እኔም ለምን ሁለት ወጪ አወጣለሁ እኮ። ለዛ ነው እኮ እዛም ከምትከፈል እዚህ ጥሩ ነው ያደረከው። ስለዚህ ኦልሬዲ መምጣትሽ ጥሩ ነው። ሁሉ ነገር ይስተካከላል። ከምንም በላይ እኔ ነኝ ማለት እናቴን ያላስከበርኩትም ያላከበርኩትም እኔ ነኝ። ለምን መሰለሽ የተሰማኝ እኔ አስከብሬሽ ቢሆን ኖሮ በዚህ ልክ እዚህ ደረጃ ትዳረሱም ነበር። ገባሽ? አየሁት ለእሷ ቤተሰብ የኔ ተነስቶ መሄድ ለእሷ ቤተሰብ ውርደት ነው። አይተሻል? አንቺ ስትሰድብሽ ግን ውርደት አይደለም። አንቺ ስትናገርሽ ውርደት አይደለም። ስለዚህ እሷ የራሷን ቤተሰብ አይተሻል ፕሮቴክት እያደረገች ነው። ይሄ እንደሚመጣ እኮ እኔ ቀድሜ የማውቃለሁ። ስለዚህ አይ ከዚህ በኋላ ምን መሆን እንዳለበት ይሆናል። ምን ችግር አለው? እኛም እንደ ፍላጎታችን እንሆናለን፣ እሷም እንደ ፍላጎቷ ትሆናለች። ሲጀመር እሷ እንዳንተ ቤተሰብን አንተ እንደገፋው እሷ የምትገፋ ይመስልክ ነበር? እንደዛ የምታደርግ ይመስልክ? አይ ሁኔታዋ እንደዛ ነው እንዴ። ሁሌ ቤተሰብ በመሀል ለምን ታስገባለህ? እናትህ ከቤት ትውጣ ብላ ስታወራ እኮ የራሴን ቤተሰብ አላስገባም ነው የሚመስለው አይደል? ስላልመጡና እነሱም ፊት አግኝተው ስላልመጡ መጀመሪያ ነው እንጂ እሷ ብታስገባቸውና በአብረው እንትን የሚሉ የሚያወሩ ቢሆን ምን ታውቃለህ? በስልክስ እያወሩ ከሆነ በስልክስ የሚባባሉ ያወራሉ እንጂ በአንዴ መጥቶ ሰው በአንዴ መጥቶ የሰው ልጅ ልውሰድሽ አይልም፣ ላለያይሽ አይልም። ሌላው ቢቀር እንኳን መጥቶ ሰው ምንድነው የሚለው? እንዴት ነው ትዳርሽ እንዴት ነው ብሎ መጥቶ አልጠየቁም። ተጣልተሻል ወይ ላስታርቅሽ ብሎ የጠየቀ የለም። ዝም ብሎ ልክ እንደ ማለት ይሄ ምን እንዴት እንዳሰበኝ አላውቅም። እኔ የምሬን ነው የምልሽ። ዝም ብሎ ሰው ልጅ መጥቶ እንዴት ነው
ነይ መሄድ አለብሽ ምናምን እኮ እነሱ እኮ ቤተሰብ ናቸው። በስልክ እኮ ያወራሉ። አያወሩ ማለት አትችልም። በስልክ ያወራሉ፣ ይነጋገራሉ ያለውን ነገርና የእነሱ መመካከር ነው እሱን የሚያመጣው። እኔ ለምን መጣ አልልም፣ እንኳን መጣ ችግር የለውም። ግን ደግሞ በአንድ ጊዜ ከቤትሽ ነይ ውጪ የሚል ቤተሰብ እኔ አጋጥሞኝ አያውቅም። እንደውም የሴት ቤተሰብ እኔ ሳቅ መሯት ራሱ ከቤት ወጣ ወደ የሴት ቤተሰብ ከባሏ ቤት ወጣ ስትሄድ መልሶ ነው የሚመልሳት። ትዳርሽ ነው ቻይና ኑሪ ነው የሚለው የሴት ቤተሰብ እንጂ ጭራሽ ነይ ይዤሽ ልሂድ የሚል እኔ አይቻላቅ። እኔ እኮ እሱ ነው በልማድም አይቻላቅ። ያበሳጨኝም እኮ እሱ ነው። እንደው ሌላው ቢቀር እንደው አንዴ እንኳን ሞክሮ ወይ ደግሞ አንዴ እንኳን መቼስ አንድ ሰው መምጣቱን አትይባይዘው ሙሉ የቤተሰቧን ሀሳብ ነው ይዘው የመጣው። አረፍተሽኛል አይደል? ስለዚህ ይሄ ሰው መጥቶ እሷን ልውሰድሽ ሲል አስቢው። አንድ ቀን እንኳን ተይ አንተም ተው ያለኛል የለም። አንቺ እኮ እንደው ሞክረሻል እኮ የለም። ልጄ ተው ብለሽኛል፣ ምን ብለሽኛል፣ ውጪ ስልሽ ወተሽልኛል። ገብቶሻል አይደል? እንደው ብዙ አንቺ ለፍተሻል። ግንስ እነሱ አንድ ቀን እንኳን እኔ ጋር ደውለው አላዛር ተው ትዳርን አታበላሽ ያላለ ለእሷ ተቆርቁሮ እሷን የመከራለ የለም ማንም። ግንስ ዛሬ ላይ ልጃችን ተጎዳች ምናምን ብለው ደግሞ ህርቅ ከፈጠራችሁ በኋላ አብራችሁ በሰላም እየኖራችሁ ነው። የምን መጎዳት ነው? ምን አውቃለሁ። መጀመሪያ ነው እንጂ ያኔ በተፋፋመ ሰዓት ወይ እሷ በወጣች ሰዓት ወይ አንተ በወጣ ሰዓት ነበረ መተው ማስማማት ያለባቸው አይደል? እንደ ህጉ ከሆነ እኔ እንደው የዛን ሰዓት እንደው በቃ እኔ ወይ በተናድጄ ነገር ባደረኩባት ጊዜ የዛኔ መጥቶ በቃ እህቴ ላይ አትድረስብኝ ብሎ ሰው ልጅ እኮ ቢያስወጣሽ ችግር የለም እሺ ትያለሽ፣ በይቅርታ ይመለሳል። እዛው ሲደዋወሉ አብረው አስበውበት በቃሽ የተቀመረ ቀመር ነው ታዲያ። እሺ ማን ነው የሚጎዳው? ከዛ እኔ ብቻ ነኝ እንደ የምጎዳው ሰው በመሄዷ? ኧረ እሷም ትጎዳለች እንዴ! እሷም ትጎዳለች። ልጅ በሆዷ ይዛ አይደል እንዴ? ጉዳቱ ላንተ ብቻ አይደል? ይሄን አያስቡም ነው ቤተሰቦቿ አያስቡም ነው? እንግዲህ እሷ ላይ ምን እንደፈለጉኛ ምን እናውቃለን። አንዳንዴ እኮ ሁሉ ቤተሰብ ጥሩ ነው ማለት አንችልም አይደል እንዴ? ሁሉ ቤተሰብ ጥሩ ነው ማለት አንችልም። እሷም አልነቃችባቸውም ይሆናል ኑሯን ለማፍረስ። አሁን ህርቅ ከፈጠረች በኋላ ነይ ብሎ እሷን ይዞ ለመውጣት መምጣት ማለት ይሄ ትክክል የቤተሰብ እንትን ነው ተግባር ነው ብዬ አላስብም። ምክንያቱም እሷ ያለችበትንም ሁኔታ ወይ እንግዲህ ያልወደዱት ይሆናል የጠቀሟት መስሏት ሊሆን ይችላል። ግን አንዳንድ ቤተሰብ እውነት ከልብ ቤተሰብ ነው ብሎ ማሰብም ይከብዳል። ይሄ እኮ የአንድ ሰው ትክክለኛ ማንነት አይደለም። ይሄ እኮ ተቀምሮ ምን አዘጋጅተውላት ነው? ኑሯን በስነ ስርዓት እንድትይዝ ቢፈልጉ ልጄ ያለኔ ፍቃድ ቆይ ልጄ እነሱ ጋር እንድትወለድ ነው። እንዴት ይሆናል? አይሆንም። ይሄ እኮ አይሆንም። አንቺ ምንም ማለት የእነሱን ቀመር እዛው ለራሳቸው ያድርጉት። ገባሽ አይደል? እኛ ለራሳችን መኖር የምንችል ሰዎች ነን። ትዳሬ መምራት እንዴት እንዳለብኝ ገብቶኛል ነው አሁን ላይ ማለት ነው። የማንንም ሰው ምክርም አልፈልግም። ምክር ሲበዛ ነው ነገሮችን ያበላሸ የመጣ ያለው። ገባሽ አይደል? ስለዚህ አሁን ቤትሽን አሳይሻለሁ፣ ክላስሽን። ከዚህ በኋላ እዛ እንትን ማለት ትችላለሽ። ነይ ተነሽ፣ ክላስሽን ላሳይሽ። መጣሽ? እርጉዟ ሚስቴ ነይ ማሚ። ከዚህ በኋላ ጭቅጭቅ የለም፣ ሰላም ነው። እሺ በቃ ይሄንን ነገር ተቀብለሽ መኖር መቻል አለብሽ። ይሄን እንድታውቂ እፈልጋለሁ። ሌላ ግን ምንም የምልሽ ነገር የለም። ነይ እና ደግሞ የረሳሁት ነገር እናቴ እንድታከብሪያት እፈልጋለሁ። በስትክክል እንድታወሪያት እፈልጋለሁ። ገባሽ? የምረን ነው እየቀለድኩ አለ። ምንም የንቀት ንግግር ከእሷ ጋር አልፈልግም። ይሄን ለአንድና ለመጨረሻ ጊዜ ነው የምናገረው። በስነ ስርዓት ትዳርሽን ትኖሪያለሽ፣ ኑሪ። አልኖርም ካልሽም ትኖሪያለሽ። አሁን እዚህ ጋር ምርጫ የለውም። ቪዲዮ ይዘህ ነው እንደዚህ ይሆንክ ያለው? ቪዲዮን ያላስኩም እኔ ማሚ ናት ይዛ የመጣችው። እሺ ማንም ይዞ ይምጣ ማንም። እኔ እናንተ ምንድነው ንግግራችን? ለምንድነው ሰላም አንተ እንዲፈጠር የማትፈልገው? ምንድነው ሀሳብህ? ሰላም መች ከለከልኩሽ? ሀሳብ ቆይ ምንድነው አንተ? ሰላም መመንከበ አሁን ደግሞ በመጨረሻ ጊዜ የቀረውን ጊዜ ልታሰቃዩኝ ነው እናትና ልጅ? አናሰቃይሽም። ለምን እናሰቃይሻለን? ለምን
እንዴ እኛ ምን እናብሰገው አላዛር ይሄንን ቤት ትቼ እንደወጣ ነው አይደል አንተ ፍላጎት ቆይ ምንድነው ታዲያ የምታደርገው የተከራየሁት ቤት አለ እያልክ አይደል እንዴ ለቃለው አሁን ምን እሷ ናት የተቀመጠችበት እኔ ነኝ ምን ችግር አለው እንዴ አስቢ ውስጥ አንቺ ላይ መልካም ነገር እናታስብ እስቲ ውጪ ከዚህ ከግርግር ከጭቅጭቆችና እስቲ ነገሩን በቃ የሷ መምጣት ለመልካም ይሆናል ብለሽ ነው እናታስቢው ለመልካም ነገር መቼም ለመልካም እንደማትመጪ እኔ ደስ ነው የሚለኝ ልጄና አሁን የልጅ ልጄን ልቀበል ስለሆነ ደስ ነው የሚለኝ ላርስሽም እችላለሁ አታርሺ ከዛ ውጪ አታርሺ እኔ ሰው ልጣ የሰው ልጅ ሰው ባጣ አንቺ ምን ነግርሽን ስሚ የሰው ልጅ ከነክፋቱ ጥሩ ነው ከነክፋቱ አይደለም ምን ልታረጊልኝ ነው ያሰብሽው ምን አረግሻለሁ እስኪ ንገሪኝ እኔ ምንም አላረግሽም እንዴ እንዴት እንደዛ ታስቢያለሽ ይሄ ንግግርሽን አለው ቢያንስ ለልጅቷ ዘኝ ልጅቷ አሁን እዚህ የምታየው ነገር አይምሮ ላይ ይቀረጻል ልጅሽን የምታስተምሪያት ነገር ቆይ እሺ አሁን ለምን ነው ቀለበቱን ያረግሽው የሚያሳምሽን ቀለበት ለምን አረግሽው ሌላ ቀለበት ያረኩት ኧረ እባክሽ ጌታ አስቀይሬ እውነት አዎ ተሻለሽ ከዛ ነው አልተሻለሽም ተሻለሽ አልተሻለሽም ንገሪኛ አላዛር ተወስነ ስርዓት ያዝ የሚጸጽትህን ነገር አታድርግ የሚጸጽትህን ነገር አታድርግ ተው እኔ እግዚአብሔርን የምሬን ነው ተው ብያለሁ በጣም እኔ ላይ ግፍ ነው እየሰራ ያለው እና ቆይ በጣም ግፍ ነው እየሰራ ያለው እናቴ ማምጣት ግፍ ነው እናት ቆይ አላንተ ህይወት አትኖርም እንዴ ቆይ አትኖርም እኔ ብቻ እኮ ነኝ ያለው ሌላ ልጆች የሉሽም አንቺ ኧረ ዶክ ማሚ ቆይ ዝም በይ እንዴ ኧረ ልጅቷ ትሰማሻለች ህፃን ልጅ ላይ የምትቀርጪው ነገር አስቢ ያቁኛል እኔ ልጆቼ ጠብቀው ያቁኛል እኔ ነኝ ልጇ የመጀመሪያ ልጇ ነኝ እኔ ጋር ካላረፈሽ ማን ጋር እንድታርፍ ነው የፈለግሽው እስኪ ንገሪኝ ሌላ ማረፍ ያለ አንቺ እናቱን ጠልተሽ እሱን መውለድ እኮ አትችይም ካላት ንገሪኝ ትንሽ ጭንቅላትሽን አሰሪ አንተ ቆይ በቀደም ስትቅለሰለስ የነበረው በሽማግሌዎች ውስጥ እንደዛ ስታለቅስ የነበረው ውሸት ነው ማለት ነው ምን አረኩሽ ጎዳውሽ ሰደብኩሽ መታውሽ አጠፋው ኧረ ግቡ ይመጣል ለምን አንቺ እኮ ነሽ ግቡ ኧረ እኔ ግባ በቃ መግባትማ እንገባለን ግቡ ብትይም አትግቡ ብትይም እኮ መግባታችን አይቀርም እያወራሁሽ ነው ንቀት አታሳይ እያወራንሽ ነው ምን እንዳረግልህ ነው ቆይ የፈለከው ምን እንድጨቃጨቅ ነው እንደምትፈልገው እኔ ጉልበትም አቅም የለኝም የመጨቃጨቅ የማውራት ሳልችቶኛል ስልኬን ስጠኝ በቃ ተወኝ እኮ እናቴ እንድታከብር ትፈልጋለህ ተቀበይኝ ነው እያልኩሽ ያለሁት እኔ ቆይ አበባ ቀይ ምንጣፍ ምናምን አስነጥፍልሻለሁ ደስ ይለኛል አይ እንደዚህ አይደለም ግን አንቺ ተነስተሽ በስተክል እንኳን ደህና መጣሽ በያት ገባሽ ገና ለገና ከዚህ ጋር ተነስቼ ስለይቆ አይደል እንዴ ቤተሰቤን አዋረድክ ያልሽው ተነሽና ክብር የሚጀምረው ከመጀመሪያ ከራስ ነው እሷን ስታከብሪ ነው ያንቺን ቤተሰብ ማከብርልሽ ገባሽ ከዚህ በኋላ መምጣት ይችላሉ ቤተሰቦች ለነሱም ክፍል አይጠፋም ማስገባትና ማኖር ትችያለሽ እኔ ግን ለእናቴ አንድ የመጀመሪያ ልጅ ነኝ ገባሽ እስከዛ 5-6 ናት ለእናቷ አይደለም እንዳ ምንድነው አድርጊ የምትለኝ እሺ ቆይ ምን አድርጊ ነው የምትለኝ ስተዋችሁ ለምን አትተውኝ በቃ እንደፈለኩን ስልኬን ስጠኝ እኮ አውሪና ምንድነው ማወራችሁ ለምን ትበሳጫለሽ በይሳ መበሳጨት የለብሽም ታውቂያለሽ አይደል ለመልካም አንተ ጤነኛ ነህ እንዴ የምታስበው የምታደርገው ነገር ጤነኛ በቃ ነገሮችን ታዩ መጀመሪያ ነገሮችን ታዩ በቃ ከሷ ጋር ያለሽን ግጭት ታዩ በቃ በእናንተ መካከል ሽማግሌ አያስፈልግም እሷን ይቅርታ አልኳት ታይ ሁሉ ነገር ተወች ታይ አንቺም ተስማሙና እስቲ ፍቅራችሁን ልይ ነኝ በቃ ይሄንን እንፈልገው እኔ ትቼ መጣሁ አይደል እሺ በልጅቷ ፊት የምታደርጉትን ነገር ምን ያረግን ነው እኛም የትኛውን ግቢ እሺ ሂጂ ግቢ የትኛው መጥፎ ነገር አረግን ደግሞ ምን መጥፎ ነገር እኮ አይደለም ሰላም ነው እየፈጠርን ያለነው በቃ ሰላም ፍጠሩ በሰላም ኑሩ ይሄ ቤት ሰፊ ነው ላንቺም ለኔም ለሷም ለሁላችን ይበቃል እንዴ ፍቅር ብቻ ነው ሁለት ሰው መስማማት ከብዶት እንዴት ነው ምን ኖረው ታዲያ ፍቅር ብቻ ነው ያጣነው ቤቱ ሰፊ ነው ከዚህ በኋላ ፍቅርማ የምታስተምሪን አንቺ ነበር ግን ዋና የቤቱ በቃሽ መጣው አንቺ ነሽ አሁን የድሮን ታይ አሁን ተመልሼ መጣው ያለፈውን ታይ ባለፈ ዝናብ ያረሰ የለም እኔ ከእናንተ ጋር ምንም ነገር አላወራም በቃ ተውኝ በቃ አንተ ግን ነገ የሚጸጽትህን ነገር አታድር እሱ አያገባህም ቤት ውስጥ ልኑር አልኑር አያገባህም ስነ ስርዓት ይኖር አትቆልፍ ቤት ይሄ ጤነኛ ነው እንዴ እኔ ሰቤት ነው ያስገባኸኝ ምን እየሆንክ ነው ፍላጎቴ ቢያንስ አላሟላህም አሁን ደግሞ ጭራሽ ዞር በል እንዳነካኝ የሚያስፈልግሽን ነገር እኔን ጠይቂኝ ሁሉ ነገር አመጣልሻለሁ
ከዛ ባለፈ ደግሞ ስልኩ ተሰጥቷል። አንተ እርጉዝ እኮ ነኝ ቢያመኝ የሆነ ነገር ቢሆን እኮ አልፈልግም ያንተን እገዛ እዚሁ ነኝ እያቃጠልከኝ ሰላሜን እንደ ቤት ውስጥ ቤቴ እንዳይሰማኝ እኮ ያደረከኝ ያለው አሁን ደግሞ እናንተ መጣ ቤቱን ልትቆጣጠረው ነው እዚሁ ነኝ በቃ ቁልፍ እንደዛ ብለሽ አሰብሽ እሷ ትቆጣጠረው በቃ በእናትሽ ተይ ለምን እንዴት አሰብሽ ወይ ፈጣሪው ምን አድርጊ ነው የምትሉኝ ማሚ መሰለሽ አሁን እሷ መጨረሻ ስልኬንና ቁልፌን አምጣ ሰጥሻለሁ ይትቀራል ስልክሽን ይኸው ስልክሽ ቁልፉንም አምጣ ስነ ስርዓት ይኖራል አላዛር ስነ ስርዓት አድርጊ በቃ እናቴ አሁን እሷ መጨናነቅ የለባትም መናደድ የለባትም ማለት በቃ ግን እሷ ለምን ወደ ሰላም ስለዚህ በሰላም ነው ነገሮችን ማውራት ያለብን ሰላም ተሆን እያልኩ ነው እኔም እኮ ምንም ማለት ለማንኛውም ክፍሉ ላሳይሽ ነው ያው እሺ ነው ይሄኛው ክላስ እሺ እዚሁ እኔ እንትን አውራታለሁ ስሚ አሁን የሚያስፈልግሽ ነገር ስልኩ ተሰጥሻለሁ ዴሊቨሪ ሁሉ ነገር ያመጣሉ እሺ ስለዚህ ይሄኛውን ቁልፍ ሰጥሻለሁ ግን የሁለተኛውን በር ይሄ የከተም በሩን አልሰጥሽም የምትፈልጊውን እቃ በዛ መቀበል ትችያለሽ እሺ ተስማምተናል አይደል እኔ ፍቅር እኔ ለምንድን ነፃነቴን የምትናፍገኝ ቆይ ምን አድርጊ ነው የምትለኝ አላዛር ለምን ታለቅሻለሽ አንቺ ምን ሆነሻል በዚህ ሰዓት እኮ ማልቀስ የለብሽም ሚስቴ እናትህን እንደማልፈልጋት እያወቅህ እናትህን አመጣት አይደለም እንደዛ አስቤ አይደለም መሆን ያለበት ነገር ምን አድርጊ ነው የምትለኝ ዘርበልልኝ እናንተ ካልተቻቻላችሁ ማን ነው የሚቻቻለው እንዴ እኔ በእናንተ ምክንያት ላብድ ነው አላዛር ምንም አልልህም በቃ ተወኝ በቃ ምን አይነት እድል ያለኝ ግን እኔ እድሌን አጠመምከው ህይወቴን አበላሸው ምን አይነት በፈጣሪ ምን አድርጊ ነው ቆይ የምትለኝ አንተ ለምን ታለቅሻለሽ የኔ መምጣት ነው እያስለቀሰሽ ያለው እኔ ከአንቺ ጋር አላወራሁም እባክሽን ተይኝ እኔ ነገር አልፈልግም በቃ አታልቅሽ ነው እያልኩሽ ያለው እኛ ከማሚ ጋር በስልክ አውርተን ጨርሰናል አንቺ ለመጉዳት አንቺ ነው ነገር ለማድረግ አይደለም የመጣችው እኔ ለምን አንቺ ሁሉ ጊዜ በኔጌቲቭ ነገር ታስቢኛለሽ በቃ ተይኝ እኔ እሷ ብቻ አታውራኝ በቃ ትተወኝ ለምን ደግሞ አትተወኝ ገባች አይደል ምን አልኩኝ እንዴ ለምን ትሆኛለሽ ታዲያ እንዴ በኢየሱስ እንዴ ምትሆኝ ከሆነ ምን አይነት እድል ውስጥ እድሌ ምን አይነት ጠማማ እድል ነው ያለኝ በፈጣሪ አራት አልቅሽ በህግ አምላክ በስመ አብ ወልድ አሁን እንዲህ ያማረርሽባት እንዲህ የጠላሻት እሷውን ነገ ብጠላሽ ለምን ጠላሽ እንት ያለሽ በቃ ተይና ፍቅር ስጫት አንቺ ምንድነው ፍቅር ስጫት የምትለኝ ተወኝ አላዛር ተወኝ ጭራሽ ፍቅር ስጫት እንደ ግዴታ አድርጋ ሁሉ ነገር እኔ ላይ ነው እንደ ግዴታ አንድ ቤተሰብ አመጣ ብለህ ቤተሰብን ተሰበስባለህ እንዴ ምን አይነት ብልግና ነው የምታደርገው ገና ይመጣል አንቺ ብቻ ወለጂልኝ እንጂ ገና ይመጣል እሺ ችግሩ እኔ ከሷ ውጪ ቤተሰብ የለኝም ያው ያንቺ ስንት እንደሆነ አላውቅም ግን የፈለጉት ይምጡ ቢበቃናል ባይዘው እየሰማሽኝ ነው አይደል አሁን ማልቀስ ይደርሽ እባክህን በእናትህ ተወኝ በእናትህ እሺ መታመም የለብሽም እያልኩሽ ነው ለምንድን ነው እኔን ክፉ የምታስቢኝ አንተ አስታርቅ ስቃይ ይብዛ ስቃይ መታረቅ አትፈልግም እሷ ምን ላድርግ እሺ እኔ ምን ይሻላል ታዲያ እሺ እኔ መከርከኝ ሁሉ ነገር ይሻልኩኝ በቃ ምንም አታድርጊ ከሷ ጋር ተጨቃጨቂ በቃ በሰላም አይደለም ቆይ አንተ ስታገባኝ ከሰው ጋር እንደምንኖር አድርገህ ነው እንዲያገባኸኝ አመቱን ሙሉ ከሷ ጋር ነው የምኖረው እኔ የራሴ ህይወት የለኝም የራሴ ቤት የለኝም አለሽ ነው ቤትሽ እኮ ነው እኔ እኮ ነኝ ቆይ እናትህ ትጦራለች ነው ምን መጦር ካለብኝ ጦራለሁ ግዴታ አይደል እሺ በቃ ተወኝ በቃ ምን ማለት ነው ኧረ ተይ እንደዚህ ክፉ መሆን ጥሩ አይደለም እናቴ ብቻዋን እንኳን ሆና ልኑር ልምጣ አንቺ ጋር አለችኝ ጥምጣ ምን ችግር አለው ቤቱ እኮ ይኸውልሽ ሌላ ተርፍ ክፍል አለው አይደል እንዴ እዚህ ቤት ከመኖር ማለት ነው ደሳሳ ቤት ውስጥ ሰላም በሰላም በፍቅር መኖር ይሻለኛል ሰው እኮ አያቱን ቅድመ አያቱን ሰብስበው አንድ ላይ ይኖራል ምን ነው አንቺ ከአንድ ሰው ጋር መኖር ከበደች እንዴት እንዳሰቃየችኝ ትረሳዋለህ እንዴ ለሊት እየቀሰቀሰች ያደረገችኝ ምረሳ ይመስላል እርጉዞኝ ያሰቃየችኝ ሁሉም ምረሳ ይመስላል አንቺም እኮ ብዙ ነገር አርገሽኛል ያንቺ ጥሩ ብትሆን እኮ ጥሩ አለመሆን አልችልም በቃ ከዚህ በኋላ ጥሩ ትሆናለሽ ምን ማለት በቃ ተወኝ እኔ አላዛር በቃ ራሴን እያመመኝ ነው በቃ
በቃ ችግር የለውም ማሚ ግቢ አንቺ እሷ እኮ የኔን ነገር ብቻ ነው ምንድነው የምታገኘው በቃ ታያት ያው እርግዝናው ምናምን ሊሆን ይችላል እሷም እኮ በድላኛለች አይደል እኔ ሁሉን ነገር ትቼ ነው እየመጣሁኝ ያለሁት ይገባ ታዩ በቃ እናቴ አንቺ ለኔ ብለሽ ትተሽ መጣሻ እሷም ቀስ ብለሽ ሲገባ ትተዋለች አትጨነቂ ግቡ በቃ አማትዬ ግቢ እሺ የኔ ቆንጆ በቃ አረፍት አርኩ እንጂ ሰክሽ ግቡ በቃ